በገንዘባቸው ሁሉንም ነገር መግዛት እንደሚችሉ የሚያምኑት ቢሊየነሩ አርቺባልድ ድሆች አጋጣሚውን ካገኙ እንደሚሰርቁ ለማረጋገጥ በሰራተኛቸውና በልጇ ላይ የተኙ የማስመሰል ወጥመዳቸውን ዘረጉ። በአንድ በኩል በሚሊዮን የሚቆጠር ሀብት እያላቸው ነገር ግን የሰው እምነት የራቃቸውና ሞታቸውን የሚጠባበቁ አዛውንት፣ በሌላ በኩል ደግሞ ለልጇ ስትል ማንኛውንም አይነት መስዋዕትነት ለመክፈል የተዘጋጀችው እናት ሳማንታ እና ምንም የማያውቀው የዋሁ ልጇ ሊያም። ነገር ግን በዚህ በረዷማ ምሽት አንድ ያልታሰበ ድርጊት ይፈጸማል። የ7 ዓመቱ ሊያም አዛውንቱ ላይ የጣለው ያረጀ ጃኬትና በጠረጴዛው ላይ ያስቀመጣት ባለ 3 ጎማ አሻንጉሊት መኪና ሁሉንም ነገር ለዘላለም ይለውጡት ይሆን? እናት ከስራዋ ላለመባረር ስትማጸን፣ ልጁ ግን ማንም ያልጠበቀውንና የጨካኙን ባለጸጋ የድንጋይ ልብ የሚፈታተን ድርጊት ፈጸመ። ለመሆኑ ከዚህ ክፉ ወጥመድ እናትና ልጅ በሰላም ይወጡ ይሆን? እስከ መጨረሻው አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ቀጥታ ወደ ታሪኩ ከመግባታችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስ ደግሞ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አላት። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጣችሁ የደወል ምልክቷን መጫን አትርሱ። አሁን በቀጥታ ወደ ታሪካችን እንመለስ። አቶ አርቺባልድ አልተኙም ነበር። አይኖቻቸው ተዘግተዋል። አተነፋፈሳቸው ከባድና ወጥ ቢሆንም ደካማ ሰውነታቸው በሚወዱት የበርገንዲ ቬልቬት ወንበር ላይ ዝልፍልፍ ብሎ ቢቀመጥም ግን አልተኙም ነበር። ለሚያያቸው ሰው ከሰዓት በኋላ እንቅልፍ የወሰዳቸው የዛሉ ምንም ጉዳት የማያደርሱ አዛውንት ይመስሉ ነበር። ነገር ግን ከሽፋኖቻቸው ስር አርቺባልድ ንቁ ነበሩ። አይምሯቸው የተሳለ የሚያሰላና የሚጠባበቅ ነበር። ይህ አርቺባልድ ዘውትር የሚጫወቱት ጨዋታ ነበር። እድሜያቸው 75 ሲሆን በከተማ ውስጥ ካሉ ባለጸጋዎች አንዱ ነበሩ። ሆቴሎች፣ የመርከብ መስመሮችና የቴክኖሎጂ ድርጅቶች ነበሯቸው። አንድ ሰው ሊመኘው የሚችለው ነገር ሁሉ ነበራቸው ከአንድ ነገር በስተቀር እምነት። ባለፉት ዓመታት አርቺባልድ መራር እየሆኑ መጥተዋል። ልጆቻቸውን ብዛም አይጠይቋቸውም ነበር። ሲጠይቋቸውም ስለ ኑዛዜያቸው ብቻ ነበር የሚያወሩት። የንግድ አጋሮቻቸው ፈገግ ይሉላቸዋል፣ ነገር ግን ቢሏቸውን ከጀርባቸው ይስላሉ። የቀድሞ ሰራተኞቻቸው እንኳን ሳይቀር ሰርቀዋቸዋል። የብር ማንኪያዎችን፣ ከኪስ ቦርሳቸው ጥሬ ገንዘብ፣ ብርቅዬ ወይኖችን። አርቺባልድ በምድር ላይ እያለ እያንዳንዱ ሰው ስግብግብ ነው ብለው ማመን ጀምረዋል። አንድ ሰው ማንም እያየ እንዳልሆነ ካወቀና የመውሰድ እድል ከሰጠው ሁሉንም ነገር እንደሚወስድ ያምኑ ነበር። ዛሬ ያንን ቲዮሪ እንደገና ሊፈትኑት ነው። ከቤተ መጻሕፍት ክፍላቸው ከባድ የኦክ በሮች ውጪ ዝናቡ እንደ ጥይት በመስታወት መስኮቶች ላይ እየመታ ይዘንብ ነበር። በውስጥ በኩል ግን እሳቱ በሙቀት ይንጣጣል። አርቺባልድ መድረኩን በሚገባ አዘጋጅተውት ነበር። በእጃቸው አጠገብ ባለው ትንሽ ጠረጴዛ ላይ ወፍራም ኢንቨሎፕ አስቀምጠዋል። ተከፍቶ ነበር። በኢንቨሎፕ ውስጥ በአጠቃላይ $5000 የሚሆን ባለ $100 ኖቶች ነበሩ። ይህ የአንድን ምስኪን ሰው ሕይወት ለአንድ ወር ለመለወጥ በቂ ገንዘብ ነበር። በግልጽ እየፈሰሰ ይታይ ነበር። አእምሮን በሳተ አዛውንት ቸልተኝነት የተረሳ ይመስላል። አርቺባልድ ጠበቁ። የበር እጀታው ሲዞር ሰሙት። ሳማንታ የምትባል ወጣት ሴት ወደ ውስጥ ገባች። ሳማንታ አዲሷ የቤት ሰራተኛቸው ነበረች። በቫንስ መኖሪያ ቤት ውስጥ መስራት ከጀመረች 3 ሳምንታት ብቻ ነበር። ወጣት ነበረች፣ ምናልባትም በሃያዎቹ መጨረሻ ላይ የምትገኝ ወጣት። ነገር ግን ፊቷ የደከመ ይመስላል። ከዓይኖቿ ስር የነበሩ ጠቆር ያሉ ክቦች እንቅልፍ የሌላቸው ምሽቶችና የማያቋርጥ ጭንቀት ታሪክን ይናገሩ ነበር። ሳማንታ ባልቴት ነበረች። አርቺባልድ ይህንን ከኋላ ታሪኳ ያውቅ ነበር። ባሏ ከ2 ዓመት በፊት በፋብሪካ አደጋ ሞቶ ነበር። እሷን ከዕዳና ሊያም ከሚባል የ7 ዓመት ልጇ ጋር ብቻ ትቷታል። ዛሬ ቅዳሜ ነበር እና ብዙውን ጊዜ ሳማንታ ብቻዋን ትሰራ ነበር። ነገር ግን ዛሬ በማዕበሉ ምክንያት ለድንገተኛ ጥገና ትምህርት ቤቶች ተዘግተዋል። ሳማንታ ለልጇ ተንከባካቢ የምትከፍለው ገንዘብ አልነበራትም። የቤቱን የበላይ ተመልካች ወይዘሮ ሃድሰንን ልጇን ይዛ እንድትመጣ እንድትፈቅድላት ተማጽናታለች። ዝም እንደሚልና ምንም እንደማይረብሽም ቃል ገብታላታለች። ወይዘሮ ሃድሰን አቶ ቫንስ ልጁን ካዩት ሁለቱም ወደ ጎዳና እንደሚጣሉ በማስጠንቀቅ ሳይወዱ በግዳቸው ተስማምተው ነበር። አርቺባልድ የሰራተኛዋን ለስላሳ ኮቴ ተከትሎ
ይበልጥ ለስላሳና ቀላል የልጅ ኮቴ ሰሙ። እዚህ ቆይ ሊያም፣ ሳማንታ በሹክሹክታ ተናገረች። ድምጿ ጭንቀት የተሞላ ነበር። በዚያ ጥግ ምንጣፍ ላይ ተቀመጥ፣ እንዳትንቀሳቀስ፣ ምንም ነገር እንዳትነካሽ፣ ድምፅ እንዳታሰማ። አቶ ቫንስ ወንበሩ ላይ ተኝተዋል። ካነቃቸው እማዬ ስራዋን ታጣለች። ዛሬ ማታ የምናርፍበት ቦታም አይኖረንም። ገብቶሃል አይደል ልጄ? አዎ እማዬ፣ አንድ ትንሽና ረጋ ያለ ድምፅ መለሰ። አርችባልድ ተኝተው መስለው ባሉበት የጉጉት ስሜት አደረባቸው። የልጁ ድምፅ የባለጌ ልጅ ድምፅ አይመስልም፣ የሚፈራ ይመስል ነበር። ሄጂ በመመገቢያ ክፍል ውስጥ ወለሉን መወልወል አለብኝ፣ ሳማንታ በፍጥነትና በሹክሹክታ ተናገረች። በ10 ደቂቃ ውስጥ እመለሳለሁ። እባክህ ሊያም ጥሩ ልጅ ሁን እሺ? እሺ እማዬ፣ ቃል እገባለሁ አለ ልጁ። አርችባልድ በሩ ተዘግቶ ሲቆለፍ ሰሙ። ሳማንታ ሄደች። አሁን ባለ ሀብቱና ልጁ ብቻቸውን ቀርተዋል። ለረጅም ጊዜ ዝምታ ነገሰ። የሚሰሙት ድምጾች የሚንጣጣው እሳትና ጥግ ላይ ያለው ትልቅ ሰዓት የሚያሰማው ድምጽ ብቻ ነበር። አርችባልድ አተነፋፍሳቸውን ወጥ አድርገው ቀጠሉ። ነገር ግን በጥንቃቄ እያንዳንዱን ነገር ያዳምጡ ነበር። ልጁ መጫወት ይጀምራል ብለው ጠበቁ። የአበባ ማስቀመጫ ሲሰበር ወይም ልጁ ክፍሉን ሲቃኝ የእግር ኮቴ እንደሚሰሙ ጠበቁ። ልጆች በተፈጥሯቸው የማወቅ ጉጉት አላቸው እና ድሆች ልጆች አርችባልድ እንደሚገምቱት ከሆነ ለሌሎች ነገሮች በተፈጥሯቸው ይራባሉ። ነገር ግን ሊያም አልተንቀሳቀሰም። 5 ደቂቃዎች አለፉ። አርችባልድ አንገታቸው ጭንቅላታቸውን በአንድ አቅጣጫ በመያዛቸው ምክንያት መኮማተር ጀምሮ ነበር። ነገር ግን ባህሪያቸውን አልለወጡም። ጠበቁ፣ ዝም ብለው ጠበቁ። ከዚያም ሰሙት። የሆነ ድምፅ ሰሙ። ልጁ እየቆመ ነበር። አርችባልድ ጡንቻዎቻቸውን አጠነከሩ። እንግዲህ ጀመረ ብለው አሰቡ። ትንሹ ሌባ እርምጃውን እየወሰደ ነው። ትናንሽ የእግር ኮቴዎች ወደ ወንበራቸው ሲቃረቡ ሰሙ። ቀርፋፋና የሚያቅማሙ ነበሩ። ልጁ እየቀረበ ነበር። አርችባልድ ልጁ ምን እያየ እንደሆነ በትክክል ያውቁ ነበር። ኢንቨሎፑን፣ $5000። እዚያው ከአርችባልድ ዘና ያለ እጅ ጥቂት ኢንች ርቆ ተቀምጧል። የ7 ዓመት ልጅ ገንዘብ ምን እንደሆነ ያውቃል። ይህ ገንዘብ አሻንጉሊቶችን፣ ከረሜላዎችን ወይም ምግብን ሊገዛ እንደሚችል በደንብ ያውቃል። አርችባልድ ትዕይንቱን በአይነ ህሊናቸው ተመለከቱ። ልጁ እጁን ዘርግቶ ጥሬ ገንዘቡን ጨብጦ ወደ ኪሱ ይጨምረዋል። ከዚያም አርችባልድ አይኖቻቸውን ይከፍታሉ። ሲሰርቅ እጅ ከፍንጅ ይይዙታል እና እናቱን ወዲያውኑ ያባርሯታል። ይህ ሌላ የተማሩት ትምህርት ይሆናል። ማንንም አለማመን። ማንንም። የእግር ኮቴው በድንገት ቆመ። ልጁ አጠገባቸው ደርሶ ነበር። አርችባልድ የልጁ ትንፋሽ እስኪሰማቸው ድረስ ቀረበ። የወረቀት መንኮሻኮሽን ጠበቁ። ገንዘቡ ሲነጠቅ ማየትን ጠበቁ። ነገር ግን ንጥቂያው አልመጣም። ይልቁኑ አርችባልድ እንግዳ የሆነ ስሜት ተሰማቸው። አንዲት ትንሽና ቀዝቃዛ እጅ ክንዳቸውን በቀስታ ስትነካ ተሰማቸው። ንክኪው ቀላል ነበር፣ ልክ እንደ ላባ ያለ ክብደት ያለው። አርችባልድ የመደናገጥ ስሜታቸውን ተቆጣጠሩት። ምን እያደረገ ነው ብለው አሰቡ። መሞቴን እያረጋገጠ ነው? ልጁ እጁን አነሳ። ከዚያም አርችባልድ ከልጁ ከበድ ያለ ትንፋሽ እፎይታ ሰሙ። አቶ አርችባልድ፣ ልጁ በሹክሹክታ ተናገረ። ድምፁ በጣም ዝቅተኛ ከመሆኑ የተነሳ ከዝናቡ ድምፅ በላይ እምብዛም አይሰማም ነበር። አርችባልድ አልመለሱም። በቀስታ አንኮራፉ። የሐሰት ጩኸት ያለው ማንኮራፋት። ልጁ ቦታ ቀየረ። ከዚያም አርችባልድ ግራ የሚያጋባ ድምፅ ሰሙ። የተወሰደ የገንዘብ ድምፅ ግን አልነበረም። የዚፕ ድምፅ ነበር። ልጁ ጃኬቱን እያወለቀ ነበር። ይህ ልጅ ምን እያደረገ ነው ብለው አሰቡ። አይምሯቸው ተሯሯጠ። እየተመቻቸ ነው? እሱም እንቅልፉን ሊተኛ ነው? ከዚያም አርችባልድ የሆነ ሞቅ ያለ ነገር ለእግሮቻቸው ላይ ሲያርፍ ተሰማቸው። የልጁ ጃኬት ነበር። ርካሽ፣ ቀጭን የንፋስ መከላከያ ጃኬት ነበር። ከውጭ በነበረው ዝናብ ምክንያት የራሰ ቢሆንም እንደ ብርድ ልብስ በአርችባልድ ጉልበቶች ላይ ተዘረጋ። ምንም እንኳን እሳቱ ቢኖርም ትላልቆቹ መስኮቶች ቅዝቃዜን እያስገቡ ነበር። አርችባልድ ግን አላስተዋሉም ነበር እንጂ እጆቻቸው በእውነት ቀዝቅዘው ነበር። ሊያም ትንሹን ጃኬት በአዛውንቱ እግሮች ላይ አስተካክሎ አነጠፈው። ከዚያም አርችባልድ ልጁ እንደገና በሹክሹክታ ሲናገር ሰሙ። በርዶታል፣ በጣም በርዶታል። ሊያም ለተኛው ሰው አንሾካሾከ። እማዬ፣ የታመሙ ሰዎች ሊበርዳቸው አይገባም ትላለች። የአርችባልድ ልብ እንደ ትርታ ዘለለ። ይህ የታሪኩ አካል አልነበረም። ልጁ ገንዘቡን እያየ አልነበረም፣
እያያቸው የነበረው እሳቸውን ነበር። ከዚያም አርቺባልድ በጠረጴዛው ላይ ትንሽ መንኮሻኮሽ ሰሙ። አሃ ብለው አሰቡ። አሁን መጣ። በሐሰት ስሜት እያዘናጋኝ ነበር ማለት ነው። አሁን ገንዘቡን ይወስዳል አሉ። ነገር ግን ገንዘቡ አልተንቀሳቀሰም። ይልቁኑ አርቺባልድ ወረቀት በእንጨት ላይ ሲንሸራተት የሚሰማ ድምጽ ሰሙ። ኢንቨሎፖቹን እያንቀሳቀሰ ነበር፣ ነገር ግን አልተወሰደም። አርቺባልድ የግራ አይናቸውን ለመክፈት ደፈሩ። በቅንድቦቻቸው የተሸሸገች 1 ሚሊሜትር የምታክል ትንሽ ክፍተት። ያዩት ነገር እስከ ውስጣቸው ድረስ አስደነገጣቸው። ልጁ ሊያም ጠረጴዛው አጠገብ ቆሟል። የተመሰቃቀለ ጸጉር ያለው፣ በግልጽ የተሰሩ የእጅ የሆኑ ልብሶችን የለበሰ ትንሽና ቀጭን ልጅ ነበር። ጫማዎቹ በጣታቸው አካባቢ አልቀዋል። ነገር ግን ፊቱ በጥልቅና በከባድ ትኩረት የተሞላ ነበር። ሊያም ኢንቨሎፑ ከጠረጴዛው ጫፍ ላይ ተንጠልጥሎ ወደ ወለሉ ሊወድቅ እንደሆነ አስተውሎ ነበር። ሊያም እንዳይወድቅ በቀላሉ ወደ መሃል ጠረጴዛ ወደ መብራቱ አቅራቢያ ገፋው። ከዚያም ሊያም ሌላ ነገር አየ። ከአርቺባልድ እግር አጠገብ ወለሉ ላይ ትንሽ በቆዳ የተሸፈነ ማስታወሻ ደብተር ነበር። አርቺባልድ ቀደም ብለው ሲቀመጡ ከኪሳቸው ላይ ወድቆ ነበር። ሊያም ጎንበስ ብሎ አነሳው። በልብሱ እጅጌ ሽፋኑን አበሰው። ማስታወሻ ደብተሩን በገንዘቡ አጠገብ ጠረጴዛው ላይ በቀስታ አስቀመጠው። አዎ አሁን ሁሉም ነገር ሰላም ነው ሲል ሊያም በሹክሹክታ ተናገረ። ልጁ ከዚያም ዞር ብሎ ምንጣፉ ላይ ወዳለው የራሱ ጥግ ተመለሰ፣ ተቀመጠ። ጉልበቶቹን ወደ ደረቱ አስጠጋና እጆቹን በጉልበቶቹ ላይ አጣጠፈ። በትንሹ ይንቀጠቀጥ ነበር። ብቸኛ ጃኬቱን ለቢሊነሩ ሰጥቷል። አሁን ደግሞ እየበረደው ነው። አርቺባልድ እዚያው የውሸት እንቅልፋቸውን ቀጥለዋል። አይምሯቸው ግን ባዶ ሆኗል። ላለፉት 20 ዓመታት ለመጀመሪያ ጊዜ አርቺባልድ ፋንስ ምን እንደሚያስቡ አላወቁም። ለአይጥ ወጥመድ አዘጋጅተው ነበር፣ ነገር ግን የያዙት እርግብ ነበር። የዋህ እርግብ። በልባቸው ውስጥ እንደ ድንጋይ ግንብ የተገነባው ንቀት ትንሽ ስንጥቅ አሳየ። ለምን አልወሰደውም? አርቺባልድ በውስጣቸው ጮሁ። ድሆች ናቸው። ድሆች መሆናቸውን አውቃለሁ። እናቱ ጫማዋ ተቀዷል። ለምን ገንዘቡን አልወሰደም? አርቺባልድ ይህንን አሰላስለው ከመጨረሳቸው በፊት ከባድ የቤተ መጻሕፍቱ በር እንደገና ተከፈተ። ሳማንታ ወደ ውስጥ ተቻኩላ ገባች። ትንፋሿ ተቆራርጦ ነበር። ፊቷ በድንጋጤ ነጥቶ ነበር። ከመመገቢያ ክፍሉ ጀምሮ እስከዚህ ድረስ ስትሮጥ እንደነበር ግልጽ ነው። ጥጉን ተመለከተች እና ሊያም ጃኬቱ ሳይኖር እዚያ ተቀምጦ ሲንቀጠቀጥ አየችው። ከዚያም ወንበሩን ተመለከተች። የልጇን ቆሻሻና ርካሽ ጃኬት በቢሊነሩ ውድ የሱፍ ሱሪ ላይ ተዘርግቶ አየችው። ጠረጴዛው ላይ ያለውን ገንዘብ አየች። እጆቿን ወደ አፏ ወሰደች። የባሰውን ነገር አሰበች። ሊያም ጌታውን እየረበሸ እንደነበር አሰበች። ሊያም ለመስረቅ ሞክሮ ከዚያም ለመሸፈን የሞከረ መሰላት። ሊያም ብላ በድንጋጤ ጠራችው። ወደ ልጇ ሮጣ እጁን ይዛ አነሳችው። ምን እያደረክ ነው? ለምንድነው ጃኬትህን በሱ ላይ ያደረከው? ያንን ገንዘብ ነካው? ሊያም አይኖቹን በገርነት ወደ እናቷ አቀና። አይ እማዬ፣ እየተንቀጠቀጠ ነበር። እንዲሞቀው ብቻ ነው የፈለኩት። ወረቀቱም ሊወድቅ ስለነበር አስተካከልኩት። ኦ አምላኬ! ሳማንታ አለቀሰች። እንባ ባይኖቿ ሞላ። ሊነቃ ነው እናም ያባርረናል። በቃ አበቃልን። ሊነቃ ነው እናም ያባርረናል። አበቃልን። እንዳትንቀሳቀስ ነግሬ ነበር ሊያም። ሳማንታ ጃኬቱን ከአርቺባልድ እግር ላይ በፍጥነት ለመሳብ ሞከረች። እጆቿ በጣም ከመንቀጥቀጣቸው የተነሳ መብራቱን ሊጥሉት ምንም አልቀራቸውም። ይቅርታ አድርጉልኝ፣ በጣም ይቅርታ። ሊሰማት እንደማይችል እያሰበች ለተኛው ሰው በሹክሹክታ ትናገር ነበር። እባክዎን አይንቁ፣ እባክዎን ይተኙ እያለች ትናገር ነበር። አርቺባልድ ጃኬቱ ሲወሰድ ተሰማቸው። የእናትየው ድንጋጤ ተሰማቸው። እሷ የምትፈራው ጭራቅን አልነበረም፣ የፈራችው እሳቸውን ነበር። ያን ያህል ገንዘብ ኖሯቸው ሰራተኞች በጣም የሚፈሯቸው ሰው ነበሩ። ከአንድ ልጅ የተገኘ ቀላል የደግነት ተግባር እንደ ወንጀል ተቆጠረ። አርቺባልድ በዚያ ቅስፈት ጭራቅ ሆነው እንደነበር ተረዱ። የመንቂያው ጊዜ እንደደረሰም ወሰኑ። አርቺባልድ ጮክ ያለ ድራማዊ የጩኸት ድምፅ አሰምተው በወንበራቸው ላይ ተንቀሳቀሱ። ሳማንታ ደነገጠች። ሊያምን ወደ ደረቷ አስጠግታ ወደ በሯ ፈገፈገች። በትልቅ መኪና መብራት እንደተገረመች ሚዳቆ ትመስል ነበር። አርቺባልድ አይኖቻቸውን ከፈቱ። ከብርሃኑ ጋር ለመላመድ ጥቂት ጊዜ የአይን ጥቅሻ አደረጉ። ከዚያም ጣሪያውን ተመለከቱ። ከዚያም እይታቸውን ወደ በሩ አጠገብ ወደ ቆሙት ወደ ተሸበረችው ሴትና ትንሹ ልጅ አወረዱ።
የተለመደውን ተቆጪ ፊታቸውን አሳዩ። ጥቅጥቅ ያሉ ግራጫ ግንድቦቻቸውን አሰባስበው አኮረፉ። ምንድነው? አርቺባልድ አጉረመረሙ። ድምጻቸው ጎርናናና ሻካራ ነበር። አንድ ሰው በራሱ ቤት ውስጥ እረፍት ማግኘት አይችልም? በጣም ይቅርታ አቶ ቫንስ። ሳማንታ አንገቷን ደፍታ ተንተባተበች። እያጸዳው ነበር። ይህ ልጅ ነው። ሌላ አማራጭ የለኝም። ትምህርት ቤቶች ተዘግተው ስለነበር ይዤው መጥቼ ነው። አሁኑኑ እንወጣለን። እባክዎ ጌታዬ አያባሩኝ። ወደ ውጭ ይዤው እሄዳለሁ። ዳግመኛ አይረብሹትም። እባክዎ አያባሩኝ። ይሄ ስራ በጣም ያስፈልገኛል። አርቺባልድ አፈጠጡባቸው። ጠረጴዛው ላይ ያለውን የገንዘብ ኢንቨሎፕ ተመለከቱ። ሊያም በገፋበት ቦታ ላይ በትክክል በዚያ ነበር። አሁን ከቅዝቃሴ ሳይሆን በተቆጡ አዛውንት ካለው ፍርሃት የተነሳ የሚንቀጠቀጠውን ልጅ ተመለከቱ። አርቺባልድ ቀጥ ብለው ተቀመጡ። እጃቸውን ዘርግተው የገንዘብ ኢንቨሎፑን አነሱ። በመዳፋቸው ላይ መቱት። ሳማንታ ሊሰርቁት እንደሞከሩ እንደሚወነጅላቸው በመጠበቅ አይኖቿን ጨፈነች። አንተ ልጅ! አርቺባልድ ጮሁ። ሊያም ከእናቱ እግር ጀርባ ሆኖ በስርቆት አያቸው። አቤት ጌታዬ፣ ወደዚህ ና! አርቺባልድ አዘዙ። ሳማንታ የሊያምን ትከሻ አጥብቃ ያዘች። ሆነ ብሎ አይደለም ጌታዬ፣ ና አልኩህ እኮ። አርቺባልድ ድምጻቸውን ከፍ አድርገው ተናገሩ። ወደዚህ ና! ሊያም ከእናቱ ተለይቶ ወጣ። በቀስታ ወደ ወንበሩ አመራ። ትናንሽ እጆቹ ይንቀጠቀጡ ነበር። በአርቺባልድ ጉልበቶች ፊት ለፊት ቆመ። አርቺባልድ ወደፊት ጎንበስ አሉ። ፊታቸው ከልጁ ፊት ጥቂት ኢንች ብቻ ይርቅ ነበር። በሁሉም ሰው ውስጥ አለ ብለው እርግጠኛ የሆኑበትን ስግብግብ ፍለጋ የሊያምን አይኖች በጥልቀት ተመለከቷቸው። ጃኬትህን ያደረክብኝ አንተ ነህ? አርቺባልድ ጠየቁ። ሊያምን ምራቁን ዋጠ። አዎ ጌታዬ። ለምንድነው ጃኬትህን በእኔ ላይ ያደረከው? እኔ የዚህ ቤት ባለቤት ነኝ፣ ባለ ሀብትም ነኝ። ፎቅ ላይ በቁም ሳጥኑ ሙሉ ብዙ ካፖርቶች አሉኝ። ለምንድነው ጃኬትህን ለእኔ የሰጠኸኝ? ሊያም ጫማዎቹን ተመለከተ። ከዚያም ቀና ብሎ አርቺባልድን አየ። ምክንያቱም የበረዱት ስለመሰለኝ ነው ጌታዬ። እናማዬ አንድ ሰው ሲበርደው ሀብታም ቢሆንም እንኳን ብርድ ልብስ ትሰጠዋለህ ብላኛለች። ቅዝቃዜ ነው። አርቺባልድ ልጁ ላይ ያፈጠጡበት። ቅዝቃዜ ነው። ሀብታምም ሆንክ ደሃ፣ ቅዝቃዜ ያው ቅዝቃዜ ነው። ይህ በጣም ቀላል እውነት ነበር። አርቺባልድ ሳማንታን ተመለከቱ። ትንፋሿን ይዛ ነበር። ስምህ ማን ነው ልጄ? አርቺባልድ ጠየቁ። ድምጻቸው አሁን በትንሹ ለስለስ ብሎ ነበር። ሊያም ነኝ ጌታዬ። አርቺባልድ በቀስታ አንገታቸውን ነቀነቁ። በእጃቸው ያለውን ገንዘብ ተመለከቱ። ከዚያም የተከፈተውን የቤተ መጻሕፍት በር ተመለከቱ። በአይምሯቸው ውስጥ በፍጥነት አንድ እቅድ መፍጠር ጀመሩ። ፈተናው አላበቃም ነበር፣ እንዲያውም ገና መጀመሩ ነበር። ይህ ልጅ የመጀመሪያውን የታማኝነት ፈተና አልፏል። ነገር ግን አርቺባልድ የበለጠ ማወቅ ፈለጉ። ይህ እንዲሁ አጋጣሚ የሆነ ነገር እንደሆነ ወይም ልጁ በእውነት የወርቅ ልብ ያለው ልጅ መሆኑን ማወቅ ፈለጉ። እናም አርቺባልድ ገንዘቡን ወደ ውስጥ ኪሳቸው ከተቱት። ቀሰቀስከኝ! አርቺባልድ አጉረመረሙ። ወደ ተቆጪ ባህሪያቸውም ተመለሱ። መቀስቀስ አልወድም። ሳማንታ ደነገጠች። እየወጣን ነው ጌታዬ። አይ አሉ አርቺባልድ በቁጣ። እየወጣን ነው ጌታዬ። ሳማንታ ልጇን ይዛ ወደ በሩ መሄድ ጀመረች። ቁሚ! የአርቺባልድ ድምፅ በጸጥተኛው ክፍል ውስጥ እንደ ጅራፍ ተሰማ። ሳማንታም ደነገጠች። ሌላ እርምጃ ለመራመድ አልደፈረችም። ፊቷ ነጥቶ በቀስታ ዞር አለች። እንድትሄጂ ገና አልፈቀድኩልሽም። አርቺባልድ አጉረመረሙ። ተቀምጠው ወደ ነበረበት የቬልቬት ወንበር በሚንቀጠቀጥ ጣታቸው ጠቆሙ። ይህንን ተመልከቺ። ሳማንታም ተመለከተች። የሊያም የረጠበ ጃኬት አርፎበት በነበረው የበርገንዲ ጨርቅ ላይ ትንሽ ጠቆር ያለ ምልክት ነበር። ይሄ የኔ ወንበር ነው። አርቺባልድ ድምጻቸው በሐሰተኛ ቁጣ ተሞልቶ ነበር። ይህ ከጣሊያን የመጣ ውድ ቬልቬት ነው። አንዱ ያርድ $200 ያወጣል። አሁን ደግሞ ረጥቧል፣ ተበላሽቷል። እኔ አደርቀዋለሁ ጌታዬ። ሳማንታ ተንተባተበች። አሁን ፎጣ ይዤ እመጣለሁ። ውሃ ቬልቬትን ያበላሸዋል። አርቺባልድ ዋሹ። በምርኩዛቸው እየተደገፉ ተነሱ። በተረበሾቹ እናት ፊት ቆሙ። ዝም ብለሽ ማድረግ አትችይም። በባለሙያ መታደስ አለበት። ለዛ ደግሞ $500 ያስፈልጋል። አርቺባልድ በጥንቃቄ ተመለከቷቸው። ይህ የፈተናው ሁለተኛ ክፍል ነበር።
እናት በልጇ ላይ ትቆጣ እንደሆነ ማየት ፈለጉ። የሌላትን ገንዘብ ስላስወጣት በሊያም ላይ ትጮህ እንደሆነ ማየት ፈለጉ። ጫናው በመካከላቸው ያለውን ትስስር ይሰብረው እንደሆነ ማየት ፈለጉ። ሳማንታ ምልክቱን ተመለከተች። ከዚያም አርቺባልድን አየች። እንባ ከፊቷ ላይ ይፈስ ነበር። አቶ ቫንስ እባክዎ ተማጸነች። $500 የለኝም። የዚህ ወር ደሞዜን እንኳን ገና አልተቀበልኩም። እባክዎ ከደሞዜ ላይ ይቁረጡት። እኔ በነፃ እሰራለሁ። ብቻ ልጄን አይንኩብኝ። የአርቺባልድ አይኖች ጠበቡ። በነፃ ለመስራት አቀረበች። ይህ ብርቅ ነበር። ነገር ግን ገና አልረኩም ነበር። ወደ ሊያም ቁልቁል ተመለከቱ። አንተስ? አርቺባልድ ለልጁ ተናገሩ። ይህንን ጉዳት ያደረስከው አንተ ነህ። ምን የምትለው ነገር አለ? ሊያም ወደፊት መጣ። አላለቀሰም። ትንሹ ፊቱ በጣም ቁም ነገረኛ ነበር። እጁን ወደ ኪሱ ሰደደ። $500 የለኝም ሊያም በቀስታ ተናገረ። ግን ይህ አለኝ። ሊያም እጁን ከኪሱ አወጣ። ትናንሽ ጣቶቹንም ዘረጋ። በመዳፉ መካከል አንዲት ትንሽ የተደበደበች አሻንጉሊት መኪና ነበረች። አንዱ ጎማዋ ወድቋል። ቀለሟም ተላልጧል። በግልጽ እንደሚታየው አሮጌና ለሌላ ሰው ዋጋ የሌላት ነበረች። ነገር ግን ሊያም የያዘበት መንገድ አልማዝ የያዘ ይመስል ነበር። ይህ ፈጣኑ ኤዲ ነው ሊያም አስረዳ። እሱ በዓለም ላይ ፈጣኑ መኪና ነው። ወደ ሰማይ ከመሄዱ በፊት ያባዬ ነበር። እማዬ ለኔ ሰጠችኝ። ሳማንታ ትንፋሿ ተቋረጠ። ሊያም አይሆንም፣ የግድ አይደለም። ችግር የለውም እማዬ ሊያም በድፍረት ተናገረ። ወደ ቢሊነሩ ቀና ብሎ አየ። ለወንበሩ ለመክፈል የሰማይ አባቴን መኪና መውሰድ ይችላሉ። እሱ የቅርብ ጓደኛዬ ነው። ግን እርሱ ተቆጥቷል። በማዬ ላይ እንዲቆጡ ደግሞ አልፈልግም። ሊያም እጁን ዘርግቶ የተሰበረችውን መኪና ከቆዳ ማስታወሻ ደብተሩ አጠገብ ባለው ውድ ጠረጴዛ ላይ አስቀመጠ። አርቺባልድ አሻንጉሊቱን አፈጠጡበት። ትንፋሽ ያጠራቸው መሰላቸው። ክፍሉ በድንገት የጠበበ መሰለ። አርቺባልድ በኪሳቸው ያለውን የገንዘብ ክምር ተመለከቱ። በሺዎች የሚቆጠር ዶላር። ከዚያም ጠረጴዛ ላይ ያለችው ባለ 3 ጎማ አሻንጉሊት መኪና አዩ። ይህ ልጅ በደግነት ለሰራው ስህተት ማስተካከያ ሲል በጣም ውድ የሆነውን የአባቱን ንብረት እያቀረበ ነበር። እናቱን ከስራ ለማዳን ከአባቱ የተረፈውን ብቸኛ ነገር እየሰጠ ነበር። ለብዙ ዓመታት በረዶ የነበረው የአርቺባልድ ልብ በድንገት ተሰነጠቀ። ህመሙ ከባድና ፈጣን ነበር። ምንም የሌለው ይህ ልጅ አርቺባልድ ሊሆኑ ከሚችሉት በላይ ባለጸጋ እንደሆነ ተረዱ። አርቺባልድ በሚሊዮኖች የሚቆጠር ገንዘብ ነበራቸው። ነገር ግን ለማንም ሰው ሲሉ የሚወዱትን ንብረታቸውን መስዋዕትነት አድርገው አያውቁም። ዝምታ በመካከላቸው ሰፈነ። ዝናቡ በመስኮቱ ላይ መምታቱን ቀጥሏል። አርቺባልድ አሻንጉሊት መኪናዋን አነሱ። እጃቸው ይንቀጠቀጥ ነበር። አንተ! የአርቺባልድ ድምጽ መጣ። ነገር ግን ቁጣ አልነበረም። ይልቁኑ ዝቅ ያለ የሹክሹክታ ድምጽ ነበር። ለረጠበው ወንበር ምትክ ይህንን ትሰጠኛለህ? አሁን ጌታዬ አለ ሊያም። በቂ ነው? አርቺባልድ አይኖቻቸውን ጨፈኑ። ስለ ራሳቸው ልጆች እያሰቡ ነበር። አዲስ የስፖርት መኪና ወይም የረፍት ጊዜ ቤት ሲፈልጉ ነበር የሚደውሉላቸው። ምንም ነገር ሰጥቷቸው አያውቁም። ሁልጊዜ መውሰድ ብቻ ነበር። አሁን አርቺባልድ በሹክሹክታ ተናገሩ። አሁን በቂ ነው። አይኖቻቸው ረጥበው ነበር። ከበቂም በላይ ነው። አርቺባልድ ወንበራቸው ላይ ዝልፍልፍ ብለው ተቀመጡ። ትዕይንቱ አበቃ። ከዚህ በላይ የክፉ ሰው ሚናን መጫወት አልቻሉም። በእድሜ ሳይሆን በገዛ ራሳቸው የጥፋተኝነት ስሜት ክብደት የዛሉ መሰላቸው። ሳማንታ አሉ አርቺባልድ። ድምጻቸው ሙሉ በሙሉ እየተለወጠ ነበር። የደከመ ብቸኛ አዛውንት ድምጽ ሆነ። ተቀመጪ እመቤት። ሳማንታ በድምጻቸው መለወጥ ግራ ተጋባች። ተቀመጪ ያልኩሽ። አርቺባልድ ጮሁና ድምጻቸውን ከዛም ለስለስ አደረጉት። እባክሽ ዝም ብለሽ ተቀመጪ። ዝም ብለሽ እንደሱ አትይኝ። ሳማንታ እያመነታች በሶፋው ጫፍ ላይ ተቀመጠች። ሊያምንም በጭኗ ላይ አሳረፈችው። አርቺባልድ በእጃቸው ያለውን አሻንጉሊት መኪና በደንብ ተመለከቱት። የቀሩትን ጎማዎች በአውራ ጣታቸው እያሽከረከሩ የምመሰክረው ነገር አለኝ አሉ። ወንበሩ አልተበላሸም። ዝም ብሎ ውሃ ነው። በአንድ ሰዓት ውስጥ ይደርቃል። ሳማንታ ይዘው የነበረውን ትንፋሽ ለቀቀች። ኦ አምላኬ፣ ለፈጣሪ ምስጋና ይግባው። አርቺባልድ ቀጠሉ። በጥልቅ ስሜት አይኖቻቸውን ወደ እነሱ እያቀኑ ነበር። አልተኛውም ነበር። የሳማንታ አይኖች ፈጠጡ። አልተኛውም?
አልተኛሁም ማለት ምን ማለት ነው? አርቺባልድ ራሳቸውን ነቀነቁ። እያስመሰልኩ ነበር። የተኛው እያስመሰልኩ ነበር። ያንን ገንዘብ ሆነ ብዬ ጠረጴዛው ላይ ትቼው ነበር። ትሰርቁት እንደሆነ ማየት ፈልጌ ነበር። እጅ ከፍንጅ ሊይዛችሁ ፈልጌ ነበር። ሳማንታ ሊያምን ወደ ደረቷ ይበልጥ አስጠጋችሁ። የተጎዳች ትመስል ነበር። በላብራቶሪ ውስጥ እንዳሉ አይጦች እየፈተኑን ነበር? አዎን፣ አርቺባልድ አመኑ። እኔ ብዙ ነገር ያየው አዛውንት ነኝ። ሁሉም ሰው ሌባ ይመስለኝ ነበር። ሁሉም ሰው የሚገዛበት ዋጋ አለው ብዬ አስብ ነበር። የሚንቀጠቀጥ ጣታቸውን ወደ ሊያም ጠቆሙ። እሱ ግን የአርቺባልድ ድምፅ ተሰባበረ። ገንዘቡን አልወሰደም። ይልቁንም የበረደኝ መስሎት በጃኬቱ ሸፈነኝ። ከዚያም ደግሞ የአባቱን መኪና ሰጠኝ። አርቺባልድ ከጉንጫቸው ላይ የፈሰሰውን እንባቸውን አበሱ። ሰራተኛቸው እያየቻቸው በመሆኑ ግድ አልሰጣቸውም። መንገዴን ስቼ ነበር፣ አርቺባልድ በሹክሹክታ ተናገሩ። ይሄ ሁሉ ገንዘብ አለኝ፣ ግን አሁን ደሃ ነኝ። እናንተ ምንም የላችሁም። ሆኖም ግን እንደ ንጉስ ያለ ነገር አድርጋችኋል። አርቺባልድ ቀስ ብለው ተነሱ። ወደ እሳቱ ዳር ሄደው በጥልቀት ተነፈሱ። ከዛም ወደ እነሱ ዞር አሉ። ፈተናው አብቅቷል፣ አርቺባልድ አወጁ። ሁለታችሁም ፈተናውን አልፋችኋል። እጃቸውን ወደ ኪሳቸው ሰደው ወፍራሙን የገንዘብ ኢንቨሎፕ አወጡ። ወደ ሳማንታ ሄደው ዘረጉላት። ይህንን ውሰጁ አሏት። ሳማንታ ራሷን በኃይል ነቀነቀች። አይ ጌታዬ፣ እኔ የእርሶን ገንዘብ አልፈልግም። መስራት ብቻ ነው የምፈልገው። የጥረቴን ዋጋ ማግኘት ነው የምፈልገው። ውሰጂው፣ አርቺባልድ ጮሁ። ምጽዋት አይደለም፣ ቦነስ ነው። ልጃችሁ አሁን ላስተማረኝ ትምህርት ክፍያ ነው። ሳማንታ አመነታች። ገንዘቡን፣ ከዚያም ደግሞ የሊያምን ያረጁ ጫማዎች ተመለከተች። እባክሽን፣ አርቺባልድ ተናገሩ። ለልጁ የሚሞቅ ካፖርት ግዢለት፣ አዲስ ጫማም ግዢለት። ለራስሽ ጀርባሽን የማይጎዳ አልጋ ግዢ። ውሰጂው። ሳማንታ በሚንቀጠቀጥ እጅ ዘርግታ ኢንቨሎፑን ተቀበለች። አመሰግናለሁ አቶ ቫንስ፣ አመሰግናለሁ። አይ አታመስግኝኝ አሉ አርቺባልድ። ከብዙ ዓመታት በኋላ ለመጀመሪያ ጊዜ እውነተኛ ፈገግታ በከንፈሮቻቸው ላይ አረፈ። ላንተ ደግሞ አንድ የንግድ ሐሳብ አለኝ ሊያም። ሊያም አይኖቹ በብርሃን ተሞልቶ ቀና አለ። ለኔ አለ። አሁን ላንተ አሉት አርቺባልድ። ትንሹን አሻንጉሊት መኪና ከፍ አደረጉት። ፈጣኑን ኤዲን እኔ ይዟለሁ። አሁን የኔ ነው። ልክ እንደ ክፍያ ሰጥተኸኛል። የሊያም ፊት በትንሹ ጠቆር አለ፣ ግን አንገቱን ነቀነቀ። እሺ ስምምነት ነው። ነገር ግን አርቺባልድ ቀጠሉ፣ ባለ 3 ጎማ መኪና መንዳት አልችልም። መካኒክ ያስፈልገኛል። እዚህ ያሉ ነገሮችን እንድጠግን የሚረዳኝ ሰው ያስፈልገኛል። ራሴን እንድጠግን የሚረዳኝ ሰው ያስፈልገኛል። አርቺባልድ ተንበረከኩ። ይህም ለጉልበታቸው ትልቅ ህመም ነበረው። ከ7 ዓመቱ ልጅ ጋር አይን ላይን ተገጣጠሙ። ሊያም በየቀኑ ከትምህርት በኋላ ወደዚህ ብትመጣ ደስ ይልሃል? በቤተ መጽሐፍ ውስጥ መቀመጥ ትችላለህ። የቤት ስራህን እዚህ ትሰራለህ። ይህንን ተቆጪ አዛውንት እንዴት ደግ መሆን እንደሚችል ልታስተምረው ትችላለህ። በምትኩ ደግሞ እኔ ለትምህርት እከፍላለሁ። እስከ ኮሌጅ ድረስ አስተምርሃለሁ። ተስማምተናል? ሊያም እናቱን ተመለከተ። ሳማንታ ባለማመን አፏን በእጆቿ ይዛ በግልጽ ታለቅስ ነበር። አዎ በማለት ራሷን ነቀነቀችለት። ሊያምም ወደ አርቺባልድ ተመለከተ። ፈገግ አለ፣ ውብ ፈገግታ። ተስማምተናል አለ ሊያም። ትንሽ እጁን ዘረጋ። ማንም በማያምነው ሁኔታ ቢሊየነሩ አርቺባልድ ቫንስ ትንሹን እጅ ይዞ ጨበጠ። 10 ዓመታት አለፉ። የቫንስ መኖሪያ ቤት ዳግመኛ ጨለማና ጸጥ ያለ ቦታ አልነበረም። ከባድ መጋረጃዎች ሁልጊዜ ክፍት ነበሩ። የፀሐይ ብርሃን ወደ ውስጥ እንዲገባ ይፈቅዱ ነበር። በአንድ ወቅት በአረም የተወረረውና እሾሃማ የነበረው የአትክልት ስፍራ በደማቅ አበቦች ተሞልቷል። በአንድ ሞቃት የእሁድ ከሰዓት በኋላ ቤተ መጻሕፍቱ በሰዎች ተሞልቶ ነበር። ነገር ግን ግብዣ አልነበረም። የጠበቆች፣ የነጋዴዎችና ሊያም የተባለ ወጣት ስብሰባ ነበር። ሊያም አሁን 17 ዓመቱ ነው። ረጅም፣ ቆንጆና ንጹህ ሱፍ የለበሰ ወጣት ሆኗል። በመስኮቱ አጠገብ ቆሞ እናቱ ሳማንታ አበቦችን የምታስተካክልበትን የአትክልት ስፍራ ይመለከት ነበር። ሳማንታ ከእንግዲህ ያችን የደከመች ምስኪን የቤት ሰራተኛ አትመስልም። ይልቁኑ ደስተኛ ትመስላለች። አሁን በየዓመቱ ለበጎ አድራጎት የሚሰጠውን በሚሊዮን የሚቆጠር ዶላር የምታስተዳድረው የቫንስ ፋውንዴሽን መሪ ናት።
ጠበቃው የአቶ አርቺባልድ ቫንስን የመጨረሻ ኑዛዜ እያነበበ ስለነበር ክፍሉ ጸጥ ብሎ ነበር። አርቺባልድ ከ3 ቀናት በፊት በሰላም እንቅልፍ ላይ እያሉ አርፈዋል። ከ10 ዓመት በፊት ፈተናው በተካሄደበት በዚያው የበርገንዲ ወንበር ላይ ነበር የሞቱት። የአርቺባልድ የስጋ ልጆች 2 ወንዶችና አንዲት ሴት ልጅ እዚያ ነበሩ። በሌላኛው የክፍሉ ጫፍ ትዕግስት አጥተው ተቀምጠው ነበር። ሰዓታቸውን በተደጋጋሚ ይመለከቱት ነበር። ቤቱን ስለመሸጥና ሀብቱን ስለመካፈል እርስ በርሳቸው በሹክሹክታ ይነጋገሩ ነበር። ምንም ያዘኑ አይመስሉም፣ ስግብግብ ይመስሉ ነበር። ጠበቃው አቶ ሄንደርሰን ጉሮሯቸውን አጸዱ። ለልጆቼ አቶ ሄንደርሰን ማንበባቸውን ቀጠሉ። ስትወለዱ የተቋቋመላችሁን የትረስት ፈንድ ትቼላችኋለሁ። ለገንዘብ ካልሆነ በስተቀር አንድም ቀን ጠይቃችሁኝ አታውቁም። ስለዚህም ፍላጎታችሁ ገንዘብ ብቻ እንደሆነ ገምታለሁ። በሚሊዮኖች የሚቆጠር ገንዘብ አለላችሁ፣ ተደሰቱበት። ልጆቹ አጉረመረሙ፣ ግን ደግሞ የረኩ ይመስሉ ነበር። የተቀረውን ለመስማት ሳይፈልጉ ለመሄድ ተነሱ። ቆዩ አሉ አቶ ሄንደርሰን። ገና ይቀራል። ለቀረው ንብረቴ፣ ለኩባንያዎቼ፣ ለዚህ መኖሪያ ቤት፣ ለኢንቨስትመንቶቼና ለግል ቁጠባዎቼ ምንም በሌለኝ ጊዜ የሆነ ነገር ለሰጠኝ ለአንዱ ሰው ሁሉንም ትቼዋለሁ። ልጆቹ ቆሙ፣ በግራ መጋባት ዞር አሉ። ለማን? አንደኛው ወንድ ልጅ ጠየቀ። እኛ ቤተሰቦቹ ነን። ሁሉንም ለሊያም ትቼዋለሁ። ጠበቃው አነበበ። ክፍሉ በጩኸት ተናወጠ። ወንዶቹ ልጆች ተቆጥተው ነበር። ወደ ሊያም ጠቆሙ። ለሱ ነው ሁሉንም ነገር አይተው እያሉ ጮሁ። ለሰራተኛዋ ልጅ ይሄ ቀልድ መሆን አለበት። አባታችንን አታሉታል። ሊያም ግን አልተንቀሳቀሰም። አንዲት ቃልም አልተናገረም። በእጁ የሆነ ነገር ይዞ በአውራ ጣቱ ያሻት ነበር። ጠበቃው ዝምታ እንዲሰፍን እጃቸውን አነሱ። አቶ ቫንስ ውሳኔያቸውን የሚያብራራ ደብዳቤ ትተዋል። ለእናንተ እንድናነብላችሁ ፈልገዋል። ጠበቃው በእጅ የተጻፈ ማስታወሻ ዘረጋ። ለልጆቼና ለዓለም ሁሉ እናንተ ሀብትን በወርቅና በንብረት ትለካላችሁ። እብድ ስለሆንኩ ለሊያም ሀብቴን የሚሰጠው ይመስላችኋል፣ ግን በጣም ተሳስታችኋል። እኔ ዕዳ እየከፈልኩ ነው። ከ10 ዓመት በፊት በአንድ ዝናባማ ቅዳሜ እኔ መንፈሳዊ ለማኝ ነበርኩ። የበረደኝ ብቸኛና ባዶ ነበርኩ። አንድ የ7 ዓመት ልጅ ግን አየኝ። እሱ ያየው ቢሊነርን አልነበረም፣ ያየው የሰው ልጅን ነበር። በራሱ ጃኬት ሸፈነኝ። ሊሰርቀው በሚችልበት ጊዜ ገንዘቤን እንዳይወድቅ ጠበቀልኝ። ነገር ግን እውነተኛው ዕዳ የተከፈለው እናቱን ከቁጣዬ ለማዳን በጣም የሚወደው ንብረቱን የተበላሸችበትን አሻንጉሊት መኪና ሲሰጠኝ ነበር። ምንም ሳይጠብቅ ያለውን ሁሉ ሰጠኝ። ያን ቀን በጣም ድሃ የሆነ ኪስ በጣም ሀብታም ልብ ሊይዝ እንደሚችል አስተማረኝ። ከመራራና ጥላቻ ካለው ሰውነት አዳነኝ። ቤተሰብ ሰጠኝ። የ10 ዓመት ሳቅ፣ ጫጫታና ፍቅር ሰጠኝ። ስለዚህ ገንዘቤን እተውለታለሁ። እሱ ነፍሴን ስለመለሰልኝ ይህ ትንሽ ልውውጥ ነው። ጠበቃው ንባቡን ጨረሰ። ሊያምን ተመለከተ። ሊያም ሲል ጠራው። አቶ ቫንስ ይህ እንዲኖር ፈልገዋል። ጠበቃው ለሊያም አንድ ትንሽ የቬልቬት ሳጥን ሰጠው። ሊያምም ከፈታት። በነጭ ሐር ትራስ ላይ የተቀመጠችው ያቺ አሮጌ አሻንጉሊት መኪና ነበረች። ፈጣኑ ኤዲ። አርቺባልድ ለ10 ዓመታት አስቀምጠውት ነበር። ወልውለዋታል። እንዲሁም አንድ ጌጣጌጥ ሰሪ የጎደለውን ጎማ በትንሽ ወርቅ እንዲጠግን አድርገው ነበር። ሊያም አሻንጉሊቱን አነሳ እና እንባ በፊቱ ላይ ፈሰሰ። ስለ መኖሪያ ቤቱ ግድ አልነበረውም። ስለ ቢሊዮን ዶላሮቹ ወይም በክፍል ውስጥ ስለሚጮሁት የተቆጡ ሰዎች ግድ አልነበረውም። ጓደኛውን ናፈቀ። የሂሳብ የቤት ስራውን እንዲሰራ ይረዳው የነበረውን ያንን ተቆጪ አዛውንት ናፈቀ። ሊያም ከአትክልት ስፍራ ወደ መጣችው እናቱ ሳማንታ ሄደ። አጥብቃ አቀፈችው። ጥሩ ሰው ነበር ሊያም፣ በሹክሹክታ ተናገረች። ነበር፣ ሊያምን መለሰ። ጃኬት ብቻ ነበር የሚያስፈልገው። የተቆጡት ልጆቹ ክስ እንደሚያቀርቡ እየዛቱና እየጮሁ ከቤቱ ወጡ። ነገር ግን እንደሚሸነፉ ያውቁ ነበር። ኑዛዜው የማይበገርና ጽኑ ነበር። ሊያም ግዙፉን ቤተ መጻሕፍት ቃኘ። ባዶውን ወንበር ተመለከተ። ወደሱ ሄደና የወርቅ ጎማ ያላትን አሻንጉሊት መኪና ከመብራቱ አጠገብ ባለው ትንሽ ጠረጴዛ ላይ አስቀመጠ። አሁን ሰላም ነው። ሊያም ከ10 ዓመት በፊት የተናገራቸውን ቃላት እየደገመ በሹክሹክታ ተናገረ። ሊያም ሲያድግ የተለየ አይነት ቢሊየነር ሆነ። ግን ባልገነባም፣ ይልቁኑ ትምህርት ቤቶችን ገነባ። ገንዘብ አላከማቸም። ይልቁኑ
የተሰበረውን ወንበር ለመጠገን እንደሚሞክረው ሁሉ የተበላሹ ነገሮችን ለመጠገን ተጠቀመበት። ሰዎች እንዴት እንዲህ ስኬታማ እንደሆነ በጠየቁት ቁጥር ሊያም ፈገግ ብሎ ያረጀችውን አሻንጉሊት መኪና ከኪሱ ያወጣና እንዲህ ይላል፣ ስኬቴን አልገዛሁትም፣ ይልቁኑ በደግነት ነው ያገኘሁት። የዚህ ታሪክ ቁም ነገር ደግነት መቼም የማይከሽፍ ኢንቨስትመንት እንደሆነ ያሳየናል። ሁሉም ሰው የሆነ ነገር ለመውሰድ በሚሞክርበት ዓለም ውስጥ የሚሰጡ ሰዎች ዓለምን በእውነት የሚለውጡ ናቸው። አርቺባልድ ቫንስ በዓለም ላይ ያለው ገንዘብ ሁሉ ነበረው። ነገር ግን አንድ ልጅ እንዴት መውደድ እንዳለበት እስከሚያስተምረው ድረስ ደሃ ነበር። የአንዲት ትንሽ የደግነት ተግባር ኃይል መቼም አትናቅም። አንድ ጃኬት፣ አንድ ደግ ቃል ወይም ቀላል መስዋዕትነት በጣም የቀዘቀዘውን ልብ ሊያቀልጥ ይችላል። ስትሰጥ ምንም ሳትጠብቅ ስጥ። ህይወት ገንዘብ ሊያደርገው በማይችለው መንገድ ትክሳለች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እስካሁን ድረስ ካያችሁትና ከጨረሳችሁት ጨርሻለሁ ያላችሁ ጻፉልን። ታሪኩ ለሌሎች ለብዙ ሰዎች እንዲደርስና እንዲማሩበት በደግነት ላይክ እና ሼር አድርጉት። መሳጭ የሆኑ ታሪኮችን በየቀኑ ወደ እናንተ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው ታሪኮች እንዳያመልጣችሁ የደውል ምልክቷን መጫን እንዳትረሱ። እናመሰግናለን። እንወዳችኋለን። ቸር ቆዩን።